በ1956 የሚሆን በ1969 ዓመተ ምህረት በምስራቋ የኢትዮጵያ ክፍል ጠላት ኢትዮጵያን ሊወር ሲነሳ እሳቸው ቤት አልተቀመጡም። ይልቁንም በኡጋዴን በረሃ በሌላ በኩል ደግሞ የካራማራ ተራሮች ላይ ታላቅ ጀብድን ፈጽመዋል። ከኮርኔል አብዲሳ አጋጋ ተሰልፈው ተዋግተዋል። የክብር ሜዳይ ተሸላሚም ናቸው። የዛሬ እንግዳችን ብርጋዴር ጄኔራል ዋሲሁን ንጋቱ፣ በቅድሚያ በጣም እናመሰግናለን። እኔም ስለጋበዛችሁ በጣም አመሰግናለሁ። ኢትዮጵያ በተለያዩ ጊዜያት ደከም ብላለች ብሎ ሲያስቡ የተለያዩ የጠላት ኃይሎች ወረራ ሲፈጽሙባት ነበር። ከቅርብ ጊዜ ወዲህ ደግሞ በተለይም ደግሞ የመከላከያ ሰራዊቱን የማዘመን የማሻሻል የማጠናከር ስራዎች እየተሰሩ ነው። እሱን እንዴት አዩት? የኢትዮጵያ መከላከያ ሰራዊት እጅግ በጣም እየተሻሻለ ነው የመጣው። አሁን ደረጃ የደረሰው አሁንም ደግሞ በጥሩ ሁኔታ ላይ እንደሚገኙ ሀገርን ደህንነትና የህዝብን ሰላም ማስጠበቅ ነው። ለማስጠበቅ የግድ የወታደራዊ ብቃት የሚጠይቁትን ነገሮች በዝርዝር ውስጥ አልገባም አሉ። ብቃት ካለው የወታደራዊ ዓላማ ተዋግቶ ለማሸነፍ ነው። በህጋዊ መንገድ ተዋግቶ ለማሸነፍ ነው። ለማሸነፍ ብቃት ያስፈልጋል። 100 ሰው ሄዶ ቢሞት ዋጋ የለውም። ወታደር ሲባል የውጋ ብቃት ኮምባት ኤፊሺየንሲ በያዘው በታጠቀው መሳሪያ ብቃት እንዲኖር የመፈጸም ያንን መሳሪያ አስፈላጊ በሚሆንበት ጊዜ ትዕዛዝ ሲሰጠው ለመጠቀም መቻል አለበት። የኢትዮጵያ መከላከያ ሰራዊት ለኢትዮጵያ ምን ማለት ነው? እንዴት ነው የሚገልጹት እርሶ? 130 ሚሊዮን ደርሷል። ይህንን ህዝብ የሚጠብቅ በግንባር ቀደምትነት አስፈላጊ በሚሆንበት ጊዜ የሚሰማራው የሰለጠነ የመከላከያ ኃይል ነው። ለዚህ የሀገሪቷ ህይወት፣ የሀገሪቷ ሰላም፣ የሀገሪቷ ደህንነት በቃ ህዝቡ በሰላም ሰርቶ በሰላም አርሶ በሰላም ነግዶ እንዲኖር በመጀመሪያ ግንባር ዳር ድንበሩና ሰላምን መጠበቅ አለበት። የመከላከያ ሰራዊትና የፖሊስ ሰራዊት ነው። የፖሊስ ሰራዊት ነውና የሀገር ሰላም፣ የሀገር ህልውና፣ የሀገር ጋሻና መከታ ማለት ሰራዊቱ ነው። ህዝቡም ሊደግፈው ይገባል። ሰራዊቱ ደግሞ የማንም ፓርቲ ሳይወግን የመንግስትን ህግና ደንብ ተጠብቆ ሀገርና የሀገርን ሰላምና ዳር ድንበር የሚጠብቅ ሰራዊት ስለሆነ በዚህ ጉዳይ ከፍተኛ ኃላፊነት አለበት ማለት ነው። የመጨረሻ ጥያቄ፣ ኢትዮጵያ በተለይ ከቅርብ ጊዜ ወዲህ የባህር በር ጥያቄ እያነሳች ነው። መተንፈሻ ፈልጋለሁ እያለች ነው። ከ30 ዓመት ወዲህ ነው እንግዲህ የባህር በር አልባ የሆነችው። አሁን ጥያቄው እንደ አዲስ ተነስቷል። ምን ያህል መከላከያ ሰራዊቱን ያግዘዋል? አሁን የባህር በር የሚጠየቀው እኮ የሌለንን አይደለም። ኢሊጋሊ ያለ ህግ የሄደ ነው። ያለ አግባብ ነው ሄደው ኢሊጋሊ እና እርግጥ ጠቅላይ ሚኒስትር አብይ ገልጸውታል። ጦርነት አንፈልግም፣ በሰላማዊ መንገድ ግን ይገባናል። 120 ሚሊዮን ይዘን ላንድ ሎክድ ሆነን ባህር በር አጥተን መቀመጥ የለብንም በሚል በግልጽ ለህዝብ በተደጋጋሚ ገልጸዋል። ከተቻለ በሰላማዊ መንገድ ማግኘት ጥሩ ነው። በእውነት በውጭም በውስጥም ባሉት ተደርጎ እርስ በራሳችን የምንዋጋበት ጠላት እየተባባል ጠላት የሌለ ኢትዮጵያ ጠላት የነበሩ የታወቁ ናቸው። እኛ ወንድማማቾች ነን እና ጠላት አይደለንም። በሀገር ውስጥ ያለውን ግጭት፣ በተለያዩ ቦታ ያለውን ግጭት በሰላማዊ መንገድ ተወያይቶ መፍታት ስለሚቻል ውጭም ውስጥም ያሉት በመወያየት ጥያቄያቸውን ልኮዝ ሊኖራቸው ይችላል። ያንን በጠመንጃ አይደለም በውይይት መፈታት አለበት። በጣም በትክክል የእርሶ ታሪክ ብርጋዴር ጄኔራል ዋሲሁን ንጋቱ፣ የእርሶ ታሪክ በጣም ሰፊ ነው። ረጅም ጊዜ ወስዶ ማውራት፣ ትውልዱን መምከር እንዲሁም መገሰጽ ያስፈልጎታል ብዬ አስባለሁ። ተመልካቾቻችን ከአንጋፋው ከጀግናው ብርጋዴር ጄኔራል ዋሲሁን ንጋቱ ጋር የቀድሞ ሰራዊት ናቸው። ልምዳቸውን የህይወት ተሞክሯቸውን ስላጋሩን በጣም እናመሰግናለን። እንዲሁም ደግሞ ከመከላከያ ሰራዊት ጋር ያለውን ለውጦችም በተመለከተ ስለሰጡን ሀሳብ በጣም እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። ወደፊት ስለ ኢትዮጵያ አንድነትና ሰላም ከመናገር ወደ ኋላ አንልም። በርቱ እናንተ።